በወር አበባ ህመም ምክንያት የማስታገሻ መድኃኒት መውሰድ ሰልችቶሻል? በየወሩ ሐኪም ቤት እየተመላለስሽ መርፌ መወጋት አደከመሽ? እንግዲህ ይህ ቪዲዮ ከምንም ጊዜ በላይ ላንቺ በጣም ጠቃሚና ወሳኝ ቪዲዮ ነው። አንድ ነገር ግን ማስተዋል አለብሽ። በየወሩ ሄደሽ ሐኪም ቤት የምትወስጂው መድኃኒት መርፌ ግን በጣም ጉዳትና የራሱ የሆነ ጎንዮሽ ጉዳት ያለው ነው። ደግሞ በአፍ የምትወስጂው መድኃኒት ጨጓራሽን ከጥቅም ውጪ ያደረገ መስሎሽ በጣም ትጨነቂያለሽ። አይዞሽ፣ ይሄ የወር አበባ ህመም የተፈጥሮ ጉዳይ መሆኑ የማይዘነጋ ሆኖ ሳለ ለዚህ ጉዳይ ህመሙን ለመቀነስ ብለሽ የምትወስጂው መድኃኒት ለሌላ ችግር ሊያጋልጥሽ አይገባም። በዚህ ጊዜ ግን አብዛኛው ሰው የማያስተዋለው ነገር ቢኖር ስለ ማስታገሻ መድኃኒት ነው። ለምሳሌ ስለ አይቦፕሮፒን ጉዳት እንመልከት። በሰውነታችን ውስጥ ፕሮስታግላንዲን የሚባል ንጥረ ነገር አለ። ይሄ ደግሞ በጨጓራችን ውስጥ በጣም ጠቃሚ ሚና አለው። እሱ እንግዲህ የጨጓራ ግድግዳ በራሱ እንዳይበላ የሚከለከል ዝልግልግ ወይም ሙካስ የሚባል ሽፋንን እንዲያመርት ያደርጋል። ችግሩ ግን እዚህ ጋር ነው። አይቡፕሮፒን ያን ንጥረ ነገርን ከሰውነታችን ውስጥ የማጥፋት አቅም አለው። በዚህ ጊዜ ግን የጨጓራ ግድግዳ መከላከያ ሽፋን ይሳሳል። የጨጓራ አሲድ በቀጥታ የግድግዳውን ስጋ ያጠቃል። ይህም ለጨጓራ ቁስለት፣ ለቃጠሎና ከፍተኛ ለሆነ ለጨጓራ ህመም ያዳርጋል ማለት ነው። ዛሬ እንግዲህ ብዙዎችን የሚያሰቃየውን የወር አበባ ህመም የትም ሐኪም ቤት ሳትሄድ በቤቷ ሆና የምትቆጣጠርበት 3 ወሳኝ መንገዶችን ይዤላችሁ መጥቻለሁ። አስታውሱ፣ እነዚህ መንገዶችም የትም ሐኪም ቤት ያልተነገረላችሁ፣ የትም ዶክተሮች ያልነገሯችሁ በጣም ከባድ ምስጢር ነው። እነዚህም እንግዲህ የትም ሐኪም ቤት ሳትሄዱ ምንም መድኃኒት ሳትውጡ ምንም እንደዚህ በባህል የሚደረጉ ነገሮች የሚዋጡ የሚጠጡ ነገሮችን ሳታደርጉ በሰውነታችን ውስጥ ያሉ የሰውነት ክፍሎችን በመጠቀም በቀላሉ ማነጅ የምታደርጉበት የምትቆጣጠሩበት ድንቅ መንገዶች ናቸው። በተለይ 3ኛ ደረጃ ላይ የማሳያችሁ በጣም ውጤታማ አብዛኛው ሰዎች ተጠቅሞ ውጤታማ የሆኑበት በድብቅ ብዙ ሴቶች ከዚህ ህመም የተገላገሉበት መንገድ ነው ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው መመልከት እንዳረሱ። አስቀድማችሁ ግን ለዩቲዩብ ቻናሌ አዲስ ሲሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ቤተሰብ መሆናችሁ እንዳዘነጉ። ለሌላ ጊዜ ደግሞ እንደዚህ አይነት በጣም ጠቃሚ ነገሮችን ሰርቼ ወደ እናንተ ስልክ ቶሎ ኖቲፊኬሽን እንደርስ ቪዲዮ ወደ እናንተ ቶሎ እንድደርስ ደወል ምልክትን በመንካት ኦል የሚለውን ይምረጡ። አስታውሱ፣ እዚህ ቻናል ላይ በጣም ጠቃሚ መረጃዎች የትም ሐኪም ቤት የማይነገሩ ደግሞ አንዳንድ ሐኪሞችም ሐኪም ቤቶችም በይፋ ለሰዎችም ማሳወቅ የማይፈልጉትን ጠቃሚ መረጃዎችን አቀርብላችኋለሁ። ስለዚህ ቤተሰብ መሆናችሁ በጣም ሊጠቅማችሁ ይችላል። ተመልሰናል። እንግዲህ 3ቱንም መንገዶች በደንብ እናያለን። 3ቱም መንገዶች እንግዲህ የተለያዩ የሰውነት ክፍሎቻችንን በመነካካት የሚደረጉ መንገዶች ናቸው። አንደኛ ሳንያንጂ ወይም SP6 ይባላል። ይህ ቦታ ለወር አበባ ህመም ቁልፍ ተጠቃሽ ነው። ቦታው ቪዲዮ ላይ እንደምትመለከቱት ከቁርጭምጭሚቶ አጥንት በላይ 4 ጣት አድርጎ በውስጠኛው የእግሮ ክፍል ወይም በታችኛው የሽንጥ አጥንት ጀርባ ይገኛል። ታዲያስ እንዴት ይጫናል? ነጥቡን አጥብቀው በመያዝ ለ1 እስከ 2 ደቂቃ በክብ ቅርጽ ይጫኑ። በሁለቱም እግሮ ማድረግ ይችላሉ ማለት ነው። ሁለተኛ ታይቾንግ ወይም LB3 ይባላል። ይህ ነጥብ ጭንቀትን ለመቀነስ እና ሆድ አካባቢ ያለን ቁርጠት ለማስለስለስ ይረዳል። ቦታው እንግዲህ በእግሬው አውራ ጣትና ሁለተኛው ጣት መካከል ያለውን መጋጠሚያ ላይ በላይኛው እግር ክፍል ላይ ያለው ቦታ ማለት ነው። ይህን ቦታ ለ1 ደቂቃ ያህል በረጋ ያለ ግፊት ይጫኑና አሸጣሸጥ ማድረግ ይችላሉ ማለት ነው። 3ኛ ኪውሃይ ወይም CB6 ይባላል። ይህ በጣም ወሳኝ የኃይል ማዕከል ተብሎ የሚታወቅ ሲሆን የሆድ ቁርጠትን ለማስታገስ ይረዳል። አስታውሱ፣ አብዛኛው ጊዜ በወር አበባ ሰዓት የሚያሰቃኝ ከምንም በላይ የሆድ ቁርጠት ነው። ስለዚህ ለሆድ ቁርጠት እንዴት እንጫን? ይህንን ቦታ በዚህ አካባቢ ላይ በእጆ ጣት ለስላሳ ግፊት በማድረግ በክብ ቅርጽ ማሸት ማለት ነው። ማሳሰቢያ፣ እነዚህ ነጥቦችን በምንጫንበት ጊዜ ትንፋሽን በረጅሙ ወደ ውስጥና ወደ ውጭ መሳብን እንዳትረሱ። ይህ ቪዲዮ ስኬታማ እንዲሆን ስፖንሰር ያደረጉልን ጦና ኬር ሆስፒታል ነው።
ሆስፒታሉ ስለሚሰጠው አገልግሎቶች ሰምተን እንመለስ። መሃል ወላይታ ሶዶ ከተማ ላይ የሚገኘው ጦና ኬር እያለ ሩቅ መጓዝ የለ። ከ23 በላይ ስፔሻሊስትና ሰብ ስፔሻሊስቶች የተደራጀው ጦና ኬር ሆስፒታል ጎራ ሲሉ ሩቅ ተጉዘው ለተጨማሪ ወጪና እንግልት ተዳርገው ያገኙት የነበረውን የሕክምና አገልግሎት የማህበረሰባችን የመክፈል አቅም ባገናዘበ መልኩ በስፔሻሊስትና በሰብ ስፔሻሊስት ሐኪሞች እኛው ዘንድ እንደምታገኙ ስንገልጽ በታላቅ ደስታ ነው። የውስጥ ደዌ ምርመራና ሕክምና፣ አጠቃላይ ቀዶ ጥገና ሕክምና፣ የአጥንት ቀዶ ጥገና ሕክምና፣ የኩላሊት የፕሮስቴትና የሽንት ቧንቧ ቀዶ ሕክምና፣ የነርቭ የአንጀትና የህብለ ሰረሰር ቀዶ ሕክምና፣ የጽንስና የጨቅላ ሕፃናት እንዲሁም የማህፀን ምርመራና ሕክምና፣ የማዋለድ አገልግሎት፣ የጉሮሮ የጆሮ አጠቃላይ ከአንገት በላይ ምርመራና ሕክምና በጦና ኬር ሆስፒታል ያገኛሉ። ራዲዮሎጂ አገልግሎት፣ አጠቃላይ የስነ ደዌ ባዮፕሲ፣ ኤፍኤንሲ ምርመራ በፓቶሎጂ ስፔሻሊስት ጦና ኬር ሆስፒታል። የት ነው አድራሻው? ወላይታ ሶዶ ከአጂፕ ወረድ ብሎ የቀድሞው ሜሞሪስ ሆቴል ቅጥር ግቢ ውስጥ ያገኙናል። ለበለጠ መረጃ በ046 180 7675 ወይም በ0934 46 46 47 ላይ ይደውሉልን። ጦና ኬር ሆስፒታል። በተጨማሪ የወር አበባ መዛባት ምንድን ነው? የወር አበባ መዛባት እንግዲህ በሁለት ተካፍሎ ማየት እንችላለን ማለት ነው። አንደኛ ከመጠን በላይ መምጣት፣ ሁለተኛ ቀኑን ጠብቆ አለመምጣት ወይም መጥቶ መቆየትን። እነዚህ ሁለት ነገሮችን ያካትታል። ስለዚህ ይሄ ምክንያቱስ ምንድን ነው? እንዴትስ ይህንን መዛባት እንዳይፈጠር ማድረግ እንችላለን? ለዚህ ለወር አበባ መዛባት 4 ምክንያቶች ይጠቀሳሉ። አንደኛ ከፍተኛ የሆነ ጭንቀት በሰውነታችን ውስጥ ያለውን ሆርሞንን ያዛባል። አእምሯችን በጣም ከተጨነቀ አሁን ለእርግዝና ዝግጁ አይደለሽም በማለት ለኦቫሪያ መልእክት በመላክ ወር አበባው እንዲዘገይ ወይም እንዲቀር ሊያደርግ ይችላል። ጭንቀት ማለት ነው። ሁለተኛ ክብደት ለውጥ፣ ያልተጠበቀ ክብደት መቀነስ ወይም መጨመር በሰውነታችን ውስጥ ያለውን ሆርሞንን ሊያዛባ ይችላል። በዚህ ሰዓት ወር አበባ ሊዘገይ ወይም ሰዓቱን ጠብቆ ላይመጣ ይችላል። ሶስተኛ የእርግዝና መከላከያ መድኃኒቶች፣ በመርፌ መልክ የሚሰጡ ወይም በክንድ የሚቀበሩ የመከላከያ መድኃኒቶች ወር አበባ እንዲዘገይ፣ ከመጠን በላይ እንዲመጣ ወይም አልፎ አልፎ ወሩን ጠብቆ ሳይመጣ እንዲቀርም ሊያደርጉ ይችላሉ። ይሄ ደግሞ አብዛኛው ጊዜ የተለመደ የመድኃኒቶች የጎንዮሽ ጉዳት ነው ማለት ነው። በተጨማሪ የተለያዩ በማህፀን ውስጥ የሚፈጠሩ እጢዎች አሉ፣ አናቶሚ ችግሮች። እነዚህ የወር አበባ መዘግየት ምክንያት ሊሆኑ ይችላሉ ማለት ነው። አስታውሱ፣ ሁል ጊዜ የወር አበባ መዛባት የከፋ ችግር ባያደርስም እነዚህ የሚከተሉት ካጋጠማችሁ ወደ ሐኪም ቤት ሄዳችሁ ዶክተርን ማማከር፣ ሐኪምን ማማከር ግዴታ አለባችሁ። አንደኛ ለተከታታይ 3 ወራት ወር አበባ ምንም ማይመጣ ከሆነ፣ ሁለተኛ ከ7 ቀን በላይ የሚፈጅ መፍሰስ ካለ፣ ሶስተኛ በጣም ከባድ የሆነ የሆድ ህመም ካለ፣ አራተኛ ከ21 ቀናት በታች የሚመጣ ከሆነ። እነዚህ ከላይ የጠቀስኳችሁ 4 ነገሮች ካጋጠማችሁ ወዲሁ ሐኪም ቤት መታችሁ ከሐኪም ጋር ማማከር የግዴታ አለባችሁ። ካልሆነ ወደ ከፋ ጉዳት ሊያደርስ ስለሚችል ማለት ነው። ስለተከታተላችሁ አመሰግናለሁ። ደግሞ አንድ ነገር እንዳረሱ፣ ጥያቄ የፈጠረባችሁ ነገር ካለ፣ ግር ያላችሁ ነገር ካለ ኮመንት ስር ጻፉልኝ። ወዲሁ ጥያቄ የጠየቃችሁ ሰዎች ካላችሁ ይመልስላችኋለሁ። ደግሞ የተሻለ ምላሽ ይሰጣችኋለሁ። ይሄ ቪዲዮ ከምንም ጊዜ በላይ ለሴቶች በጣም ጠቃሚ ነው። ስለዚህ ይህንን ቪዲዮ የምታየው ወንድ ኮንክ ለእህት፣ ለጓደኛ፣ ለሚስት ሼር በማድረግ ሴቶችም ከሆኑ ለጓደኞቻችሁ ሼር በማድረግ በዚህ ህመም ምክንያት የምትሰቃየውን አንድ ጓደኛህን፣ አንድ ጎረቤትህን፣ አንድ ሚስትህን በመታደግ ከስቃዩዋ እንድትገላገል በማድረግ የጓደኝነት የባልነት ግዴታችሁን እንድትወጡ አሳስባለሁ። ቸር ሰንብቱ። በሌላ ቪዲዮ እስክንገናኝ ጤናችሁ ይጠበቅ። ጂቲ ቲዩብን ሳብስክራይብ በማድረግ ቤተሰብ ይሁኑ። ሚስተር ሙሉቀን ነኝ።